አሁንም አርሲ ላይ የኦርቶዶክሳን ግድያ እንደቀጠለ በአርሲ በግብ ለተቀጠሉት ኦርቶዶክስ በሌሳኑ መኒ ኦርቶዶክስ ኦሮሞ ማል አፍነው ወስዷቸዋል አቆይተው አርደው ወይ ደግሞ ገለው ወይ ደግሞ በቆንጫ ጨፍጭፎ ይጥሏቸዋል ንጹሃንን በድሮን መግደል ሰላም ጤና ይስጥልን በሰንደውቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ ዛሬም ቢሆን እንግዲህ አጀንዳችን ባላቱም ማቅጣጫ የሚጨፈጨፉ ኦርቶዶክሳውያን ናቸውና በጣም በሚያሳዝን ሁኔታ እንግዲህ አሁንም የአርሲ ግድያ አልቆመም አሁንም እንግዲህ ሰዎች እንደሞቱ የሰማን ነው የምንገኘው ለዚህ ደግሞ ቀደም ብሎ የሞቱ 26 ኦርቶዶክሳውያን አስመልክቶ እንግዲህ በውጭው ዓለም ሰላማዊ ሰልፍ ተደርጎላቸዋል እሱንም ማስመለከታችኋለሁ የፓስተር በጋሻ ጉዳይም አለ ሁላችሁም ላይክ እና ሼር ማድረጋችሁ እንዳትረሱ ሰብስክራይብ ለምንድነው ማታረጉት አሁን ማርኩ እስቲ መጀመሪያ ይሄን መመር ስሙትና አንድ ኦሮሚያ ተናጋሪ ያወጣው መረጃ አለና እሱን አስመለከታችኋለሁ ህግ ባለበት እየገላመጡን ህግ በሌለበት እየገደሉን ወገኖቼ ይህንን ሁሉ ዋጋ የምንከፍለው ወንጀል ሰርተን አይደለም ወንጌል ሰብከን ነው ክርስቶስን አልክድም ከክርስትናዬ አልለይም ሃይማኖቴን አልተውም ብሎ የሞተው ደግሞ ሰማዕትነት ነው ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን አለ ስላንተ ቀኑን ሁሉ አለ እንገደላለን አዎ ስለ ክርስቶስ ዋጋ ስለተከፈለበት ክርስትና ዛሬም በጥንቃቄ መያዝ አለብን ክርስትና ለክርስቶስ ታምኖ ክርስቶስን አምኖ እስከ ሞት ድረስ ለእርሱ መታመን ነው ምክንያቱም ክርስቶስን አምኖ መሞት ክርስቶስን አልክድም ብሎ ማለፍ ሰማዕትነት ነው ምስክርነት ነው ክብር አለው መጨረሻ ላይ እንቀልድበት ሳይሆን ዋጋ ምን ከፍልበት ነው እንደው ያዝ ለቀቅ የምናደርገው ሳይሆን አጥብቀን የምንይዘው ነው ሲሞቀን የምናወልቀው ሲበርደን የምንደርበው ጃኬት አይደለም ክርስትና ህይወት ነው የምንኖረው ህይወት ነው የምንተገብረው ህይወት ነው ደግሞም አክሊል ለመቀዳጀት የምንሮጠው ሩጫ ነው ክርስትና እንደማችን እግዚአብሔር ይስጥልን ወደ ቪዲዮአችን ስንመለስ በአርሲ የሞቱ ኦርቶዶክሳውያን እንግዲህ ማን ገደላቸው ነው ስንመለከት ስማቸው አታውቅም ማን ገደላቸው ግን ደግሞ ገምቱ ብንባል የምንገምተው ሁለት ቡድን ነው አንደኛው የኦነግ ሸኔ ቡድን ነው ሁለተኛ ደግሞ የዋሃቢያ ቡድን ነውና አሁን ደግሞ እንግዲህ ጭራሽ ሶስተኛ አራተኛ ቡድኖችም እንዳሉ የሰማን ነው የምንገኘውና በኦሮምኛ ነው የሚናገረው ያወጣው መረጃ ከባድ ነው ኤኒዌይስ ሊተርጉምላችሁ መሃል ላይ ስሙት እስቲ ኦዱ ባዬ ነመ ገድሲሱ ጎዲና አርሲ ባሃ ናናዋ ስልካቲ ፊ አናሌ ዱ ኬሰቲ ልቡ ነመ ዲግደሚ ጀሃ ዲየነ ከነደምኔ ከገሪ ሳኒያ ከማቲን ጀደንቲ ሽፍታ መናጉሬ ጀደማ ቃማ ሂደቴቱ መናጉሬ ጀደማ ያው በአርሲ በሽርካ አካባቢው ላይ ወደ 26 ኦርቶዶክሳውያን ወይም 26 ሰዎችን አተናል እና በሰዎቻቸው የተናገሩት ከሆነ ታጥቆ የመጣ ኃይል ነው ወደ ጫካ የወሰዳቸው ደግሞ ከቤት የወሰዳቸው ነው ብለው የሚናገሩት ነው የሚለው ወሪ ክርስቲያና ተዋሂዶ ኢትዮጵያቲሲ ልቡ ነመ ዲግደሚ ሸኒ ዳቡ ዱበቴ ኢኑማቱ ሚደምኒ ሱኒኒ ከኑማተ ሰኒረ ገሄኒ አማንታ ኢሳኒቲኒ ከጀዱስ ጅራ እንደዚሁ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን 25 ኦርቶዶክሳውያን ሞቱብኝ ብላለች በዛ አካባቢ እንደዚሁ ደግሞ ሰዎቹ የተገደሉት በሃይማኖታቸው ነው የሚል ነገርም ይሰማል ካንሲገድሲሱ ልቡ ነመ ዲግደሚ ሸኒ ዳቡ ጫላ ኡማቲሱን አከ ሰገሌን አርገነ ጎዱዳ አባ በርባዲ የሚያሳዝነው ነገር 25 ኦርቶዶክሳውያን ሞት በላይ የሚያሳዝነው ነገር እነዛ ሰዎች የተረፉ ሰዎች ራሱና ሰዎች ድምጻቸው እንዳይሰማ መታፈኑ ነው ይላል ልብላችሁ ስሙ አዲያታው አማንታ ሳዲፍ ዱኤ ዩማ ሳዲፍ ዱኤ ዋን በርባዲ ፋዱ ኢልሚና ማዱን ከነመ ገድሲሱ ሰነት ለፈለገው ነገር ይሙት ለሃይማኖቱ ይሙት ለማንነቱ ይሙት ለብሔሩ ለዘሩ ይሙት የሰው ልጅ መሞት በጣም የሚያሳዝን ነገር ነው ደራናም ወሰገሌ ዳቡን ይሳ ዱን ይሳ እንደን ዶፋሙን ይሳ ከንገመለ ገራና ማኛቱዳ ከዛ በላይ ግን የሰው ሆድ የሚበላው በጣም የሚያናደው የሚያሳዝነው ነገር ድምጻቸው መታፈኑ ነው ኦኬ እንደዚህ ተገለው ድምጻቸው መታፈኑ ይባስ የሚያሳዝን ነገር ነው አቸረት ያደ ወልፋላ ገራገራቱ ጅራ ሞቱማ ተጀሴ ከንጀዱስ ጅራ ሰበም ኒሳን አጀሰኒ ፊ ወራና ቢልሱማ ኦሮሞቲ ፊ ኛታ ከኒቱ አሞ ዋሄ ሳንሌ ኤሩኑ ሂንከኒ ተንጀዳኒቲ አጀሰኒ ወረሰና ጅልማ ዳረሸነኒ አዋልቸ ሳት ይረትለ አከነሞኒ ካሜራ ቀበተኒ በከሰን እንሰን ጎዳኒ ዶክሳዳን አከሲ ጠዋላን ከጀዱስ ጅራ ሞታቸው ላይ የተለያየ ነገር ነው የሚነሳው ወይ ገዳያቸው የተለያየ አንድ ማን ነው አይታወቅም የተለያየ ይታለ ነው አንደኛው መንግስት ገሏል የሚባል ይታለ እሱም የተባለበት እንዴት ነው የሚለው ስንመለከት አለ ለኦነግ ሸኔ ወይ ደግሞ ለኦሮሚያ ቢሊሱማ የሚባለው እንግዲህ ለኦነግ ሸኔ ምግብ ሰጣላችሁ
በሚል ነው መንግስት የረሸናቸው ሁሉንም እሹ ናቸው ከዛም አልፎ ተርፎ ካሜራ ይዘው ማንንም እንዳይተከልኮ ነበር ቀብራቸው ላይ ሜዲያታቸው ሆነ ቪዲዮዎችንም በድብቅ የተቀረጹት እንጂ እንዲ ካሜራ ይዘው ይቀርጽ ነበር ማንንም አልነበረም ያየናቸው ቪዲዮዎች ላይ ራሱ ማለት ነውና በድብቅ ውስጥ ለውስጥ እንግዲህ ኦርቶዶክሳውያን የፎቶ ይቀርጹ ቪዲዮ ይቀርጹ ነው ፖስት ያደርጉት እንጂ ተከልኮ ነበር እንደሚታወቀውና እሱን ነው የሚያስቀምጠውና የተገደሉበት ምክንያት የገደላቸው መንግስቱን የሚባልበት የሚልም አለ እሱን ያለ ሰው ደግሞ ምክንያት አድርጎ የሚያቀርበው ለኦነግ ሸኔ ምግብ ሰጣላችሁ እነዚህ ደግሞ ስንመጣ አሳልፋችሁ አሰጡንም ብለው ረሸናቸውና መቃብራቸው ደግሞ ማንንም ቪዲዮ ይዞ እንዳይገባ ደግሞ ስልክ ይዞ እንዳይገባ ከልክለው ቀበሯቸው የሚል እይታም አለ ደበለታኒ ወራነ ቢልሱማ ኦሮሞቱ ፍጭሲሴ ወሪ ጀዱስ ጅራ ሰበምኒ ሱኒሌኒ ደንገዳ ታቴ ሊተሸገሪት ከኒ ኡመተ ኦሮሞቲ ረገሄ ሰና ሃሎ ባህና ደጀደኒ ወራናኑ አማራናና ወራናኑ አማራቲ ረዱፈኒ ኦሮሚያ ኬሰ ጅራተኒ ጎሳናኑ ወራ አማራታኒ ረቲ ጥየፈቴ ከጀዱስ ጅራ እነዚህን ደግሞ የኦሮሚያ ቢልሱማ ደግሞ የኦነግ ሸኔ ራሱ ገደላቸው የሚልም እይታ አለ እሱ የተባለበት ምክንያት ደግሞ ያለ እንግዲህ ወንድማችን ሲናገር ባለፈው ኖኖ በመትባል ሌላኛ ኖኖ አትች ባይዘው እዛው አርሲ ሌላኛ ሁለት ኖኖ ነው ያለው ሌላኛ ኖኖ ባለፈው ወደ 30 ነው 40 ሰዎች ሞቱ የተባለበት የኦሮሞ ተወላጆች ሞቱ ብለን ይዘግምላችሁ ዜና አለ እዛ የሞቱ ሰዎችን ፋኖግራፊ ተባለ እዚህ ደግሞ ይሄ ኦነግ ሸኔ የተባለው አካል መጣና እነዚህን መርጦ አማሮችን ብቻ መርጦ ገደላቸው የሚባል እይታም አለ ሙስሊሞታ ፊቴ ከጀዱስ ጅራ ገረ ብራቲኒ ሰበምኒ ሙስሊሞኒ ሰፊታኒ ፍሌኒ ካናንዱራ ናኖ አማራቲ ዋን ፋኖ ራወቴ ሙስሊሞታ ረቲ ዋንሰና ሃሎ ባህና ደጀደኒ ክርስቲያና ፊታን ከጀዱስ ጅራ ያን ሁንዲኑ ወልዳባዳ ሙስሊሞች ናቸው የገደሏቸው የሚልም አለ ይሄ ተባለበት ምክንያት ደግሞ ይላል እንግዲህ እነዚህ የሚሉ ሰዎች የሚያቀርቡት ምክንያት ነው የሚለው ወንድማችን ባለፈው በአማራ ክልል በመካነ ሰላም ሙስሊሞችን ፋኖ የተባሉ አካል ስለገደለ እነዚህ ደግሞ ዋሃቢያ ሙስሊሞች መተው እነዚህን ገደሏቸው የሚል አለ ያው ሐሳቡ ተወርስ የሚጋጭ ነው የሚል ነገር ያነሳል ደበለታኒ ወሪ ምርገ ደለነማ ኮሚሽኒን ኢትዮጵያ ኮሚሽኒን ደለነማ ኢትዮጵያ ዋንሰና ቆረኔ ገባሃ ጅራ ጀደ ቢቢሲን ከንገባዘ ተቆ ከሌሞ ደንገት ዳርጌ ቱሬ ቢቢሲ ደግሞ የተጣራ ነው የሚል ነገር ዘግቧል ነው የሚለው ነገር ውሸት ነው ባጭሩ ምክንያት ውሸት ነው የሚልበት ምክንያት ምንድነው ቢቢሲ ለዘላለም ቢቢሲ ውሸት ነው ተብሏል ኦኬ ይሄ ግለሰብ ውሸት ነው ብሏል የከተማው አስተዳደር ነው ኦኬ 100 ምናምን ሰዎች ሞት ተባሉ ውሸት ነው ብሏል 20 ምናምን ሰዎች በሁለት ቀን ቤተክርስቲያን ሞቱብኝ ብላ ተናግረው ውሸት ነው ብሏል ለጅቷ ራሷን ተፈንክታ ተቆራርጣ እናት አባቷን አታ እናትና አባቴን ገደሉብኝ እንዴ አልጎ ባይ ተናገረች የሰማ ምን ይላል ውሸት ነው ይላል ኢብራሂም የተባለው ሰውዬ ማለት ነው እንጂ ያጣራን የሚል ነገር አልተነገረም መንግስት ውሸት ነው ብሏል ይሄ መንግስት አካል ይሄ ነገር ውሸት ነው ምንም አልተፈጸመም ብሏል ሬሳ ያያለን ውሸት ነው ተብለናል እንቀጥል ወሉማገላ wanti si dhibu maal seeta Itoophiyaa keessatti ajjeefamuu kan keellee caala amma mootummaan kun bar nagaa kan kee eegsisuu hin danda'u Itoophiyaanota nagaa eegsisuu hin dandeenye mootummaan Itoophiyaa በጣም የሚያናድ ነገር ይላል ወይ ደግሞ በጣም የሚያሰገ ነገር ኢትዮጵያ ውስጥ ከመገደልም አልፎ ምን ያስገባ መንግስት ወይ አሁን ያለው መንግስት ኢትዮጵያን ሰላም ያስጠበቀ አይደለም ማስጠበቅ ራሱ አልቻለም ሰነገራን kan ሲገልጽ ሞ ajjeefamuu ummata sanii akka sagaleen arganne gorkuun ይደንዳ ላል ዋንስ ያጃዩ እነዛ ሰዎች ከዛ በላይ የሚያነ ደግሞ እነዛ ሰዎች እነማን የተገደሉ ሰዎች ድምጻቸው እንዳይሰማ ማድረግ ይችላል አለ አመደንገዳ ነሞ መተኮ ቆፋ ይሲዘኒ መጋላ ፍንፍኔ ገሰኒ ለለብሲዘኒ አጀንዳን ሶሻል ሚዲያ ሁንደ ከከስ ገረስ ደ ወርገተ ቦደ ታቴን ኩራ ወደነ አንድ ሰው ወደ ፍንፍኔ ወደ አዲስ አበባ አስለፈለፉ ከዛ እሱ አጀንዳ እንዲቀየር እዚህ ነገር ተፈጸመ ነው የሚለው አንስታቴ ከና ሁምና ጉዳ ቀቡቱ ዱበ ጀረጀደ ከነን ሸኩፍ ተቆ ይሰከና እኔ ይላል ይሄ ግለሰብ እንግዲህ ኦሮሚያ ተናጋሪው ግለሰብ እነዚህ ይላል እኔ ሙስሊም ነው ባይዘው እኔ ከዚህ ግያ ጀርባ ትልቅ ሰው አለ ብዬ እጠራጥራለሁ ይላል ምጠራጥርበት ምክንያት ምንድነው አለ ከመግደላቸውም አልፎ ድምጽ ማሳፈናቸው ስልክ ይዛችሁ መግባታችሁን መቅረጻችሁን ተብለው ማንንም ሳይቀርጹ የተቀበሉት በድብቅ የተቀረጸው የወጣ ቪዲዮ ሁሉ በድብቅ ተቀርጾ ነው የወጣው እና ትልቅ ኃይል ከኋላ አለ ብዬ አምናለሁ አለ አጠቃላይ ለወንድማችን ሲጠቀልለው መንግስት የዚህን አሁን ያለው መንግስት የህዝብ የዜጋውን ሰላም ማስጠበቅ አለበት የሚነገር ያስቀምጣልና እናንተስ ምን ትላላችሁ እኔ አሁን ይሄ ቢተደብቆ ቪዲዮ እንዳቀረጸ ጋር የሚለው አሁን ነው የሰማሁት ገና ግን ስንመለከተው ቪዲዮ ያዩ ነበርና ቪዲዮ ተቀረጸው በድብቅ ነው የተቀረጸው ኦኬ በድብቅ እንዲ ስልክ ይዘው ካሜራ ይዘው በጋር ይቀረጸው አልነበረምና ደብቆ ነው ቪዲዮ ቀረጸው ሲመለከተው ነበርና ሆይ ለምን ሆነ ይሄ ነገር አንድ የሚገርም ማሳት ፈልጋው ለኛ ደግሞ የከተማ አስተዳዳሪ ለምን ይሄ ውሸት ነው አለ አቶ ኢብራሂም የተባለው አካል ማን ነው ለምን ውሸት ነው አለ ይሄ ነገር ኦኬ ቤተክርስቲያን 100 ምናምን ኦርቶዶክሳውያን ሞቶብኛል ይያለች ኢቭን ሙስሊሞች ሞቶብኛል አሉ ባይዘው ኦርቶዶክሳውያን ሞቶብኛል 25 ኦርቶዶክሳውያን ሞቶብኛል አለ ቤተክርስቲያን በቅዱስ በኩል ብቻ ወጣ 25 ኦርቶዶክሳውያን አሁን ከሞተው ውጭ
አሁን ዛሬ ከማሳያችሁ ከምንመለከተው ውጪ ሌሎች 25 ኦርቶዶክሳውያን ሞቶብኛል ብላለች ቤተክርስቲያን። ሙስሊሞችም መተው ወደ 6 የሚጠጉ ሙስሊሞች ሞቶብኛል ብለዋል የእስልምናው ተቋም ማለት ነው። አሁን ደግሞ ስንት ነው አይታወቅም ተብሎ ነበር። አሁን ደግሞ 6 ናቸው የሚል ነገር ይሰማል ነበር። ልበሉ ኦርቶዶክሳውያን 25 አለች ሙስሊሞችም 6 ብለዋል። ግን ከተማ ሰራሪ አይ ማንንም አልሞተም እኔ ምንም አላቅም ይላል የሚገኘው። እንዴት ይሆናል ይሄ ነገር? እውነት ልጁ እንዳለው ትልቅ ኃይል ትልቅ ፎር ያለው አካል ከኋላ ከሌለ ሆን ተብሎ የተደረገ ካልሆነ በስተቀር እንዴት ነው ቤተክርስቲያን ሰው ሞቶብኛል እያለች ቀብረሱ እያለች እስልምናው ተቋም ሰው ሞቶብኛል እያለ እዛ ያሉ አካላት አረ መኖር አልቻልንም እያሉ የተፈነከተ የተቆራረጠ ሰውነት እያለን መቃብር እያለን የከተማ ሰራሪ አይ ማንንም አልሞተኝ ይላል። ማንንም አልሞተም እዚህ አካባቢ ይላል። ለበላችሁ አስተውላችሁ እንድትመለከቱ ፈልጋለሁ። አሁንም አርሲ ላይ የኦርቶዶክሳውያን ግድያ እንደቀጠለ ነው። ትናንትና የሰማነው መረጃ በጣም የሚያሳዝን ነው። ከዚህ በፊት 2 ልጆቹን እንደገደሉበት ሰምተናል። አሁን ደግሞ ራሱ አባትየውን ገለውታል። ነጋ ተገኝ ይባላል። እድሜው 45 ዓመት ነበር። ከቤቱ አፍኖት ከወሰዱት በኋላ አቆይተውት ቅዳሜ ማታ ለእሁድ አጥቢያ ገለውት ተገኝቷል። አርሲ ላይ ኦርቶዶክሳውያን በየዕለቱ እየተደረገባቸው ያለው ግፍ እንዲህ አይነት ግፍ ነው። አፍነው ይወስዷቸዋል። አቆይተው አርደው ወይ ደግሞ ገለው ወይ ደግሞ በቆንጨራ ጨፍጭፎ ይጥሏቸዋል። አርሲ ኦርቶዶክሳውያን ጣፋንታቸው እየሆነ ያለው እንደዚህ ነው። አሁንም ቢሆን ዛሬም ነገም ከነገ ወዲያም ስለ አርሲ ኦርቶዶክሳውያን እንጮሃለን እንናገራለን። እናንተም ይህን የሚዲያ ዘመቻ ተቀላቀሉና ድምጻችን ለዓለም አቀፍ ዜና እናሰማ። ነጋ ተገኝ እድሜው 45 ዓመት ነበር። ከዚህ በፊት 2 ልጆቹን ገለውበት እንደነበረም ሰምተናል። ምናልባት ቀጣይ ኦርቶዶክሳውያን እንዳይገደሉ ከፈለግን ሁላችንም በአንድ ድምጽ ልንጮህ የሚገባ ጉዳይ ይህ ጉዳይ ነው ብዬ አስባለሁ። ምናልባት በዝርዝር በሌላ ቪዲዮ መለስ ይሆናል። ላረፉት ነፍሳቸውን ይማርልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ተወዳጆች ለዚች 3 ቀን በተከታታይ በግልጽ አማርኛ የኦርቶዶክስ ተዋህዶያን ደም መፍሰስ ይቁም፣ በግልጽ አማርኛ ስለ ቤተ ክርስቲያኔ ዝም አልልም የምንልበት በተለያየ ሶሻል ሚዲያ መተግበሪያ የምንጮበት ሰዓታችን ጊዜያችን ነው። ስለሆነም ሁላችንም በዚህ ጉዳይ ላይ አብረን እንድንተም ያደራ መልክቴ ነው። በዚህ አጋጣሚ ከትላንትና በስቲያ ቅዳሜ ለእሁድ እንዲሁ የ45 ዓመት ሰው ከዚህ በፊት አቶ ነጋ የሚባል ከዚህ በፊት ልጆቹ የተገደሉበት 2 ልጆቹ የተገደሉበት አሁን ደግሞ እጣው በሱ ላይ ሆኖ እሱን ቅዳሜ ለእሁድ አጥቢያ ወስደው ገድለውታል። ስለዚህ የጉዳይ እየቀጠለ አለ። ያለ መረጃ የሚያወራ ማንም አካል የለም። ሞትን እንደቀልድ እየተላመድነው አለና በርግጥ የኦርቶዶክስ ተዋህዶያን ደም መፍሰሱ ይቀጥል ደግሞ የሚሉ ግለሰቦችን እየሰማን ነው። ይቁም ምንል ኦርቶዶክሳውያን ከትላንት ይልቅ ዛሬ እንደ አንድ ቆመን እንደ አንድ እውነት ለኩሰን ለዓለም አቀፉ የሚዲያ ተቋም ፖለቲካ የሚመሩ የሀገር መሪዎች ጋር ጉዳያችን ይድረስ ይያለን ጩኸታችንን እንቀጥል። በየቀኑ እንሰማለን። እኛም ቃሉ እንደሚነገረው ግልጽ አማርኛ እንገደላለን። ሳንሞት ግን በግፍ ለተገደሉት ሰማዕትነትን ለተቀበሉ ቢያንስ ለትውልድ እናሳውቅ። ይህ ዓለም አቀፋዊ እንቅስቃሴን የማይደግፍም ሆነ አብሮ የማይተም ራሱ በጥቅመኝነት የተያዘ ችግር ያለበት ግለሰብ ነው። ትውልድ ንቃ መልእክቴ ነው። እንግዲህ ዛሬ ለሊት ሪፖርቱ ስላልደረሰን ነው እንጂ ዛሬ የሚሆነ ነገር ይኖራል። ነገር ግን ቅዳሜ ለእሁድ አጥቢያ ከትላንት በስቲያ እንዲሁ የ45 ዓመት ሰው ሞቷል።
እናመሰግናለን ወንድሞች በጣም ነው የሚያሳዝነው አሁንም እንግዲህ ሰዎች ሞታቸውን ቀጥሏል በነገራችን ላይ እዚህ ማሰብ የምፈልገው ነገር አንተም እኔም ሁላችንም አንቺም መሞታችን የማይቀር ነው በዚህ ቀጠሉ እኛን መግደላቸው የማይቀር ነው ቢያንስ በህይወት እስካለን ድረስ ለሞት ወገኖቻችን ድምጽ ኑናቸው ያለምንገኘው ለዓለም እናሰማኝ ነገር ነው ያለምንገኘው ይሄን ነገር ለማደናቀፍ የሚሄዱ አባቶች የሉም ይያላችሁ ሌላ አጀንዳ ውስጥ ነው ያገባችሁ ያላችሁት ሌላ መልእክት አላችሁ ሌላ ተልእኮ አላችሁ ያላችሁ እኛን መታንቋሹ ሰዎችንም የሰማን ነው የምንገኘው አሁንም አስረግጠን እናገራለን ጳጳሳትን ስም ጠቅሰን እስከተናገርን ድረስ የተናገረ የምንገኘው ቤተ ክህነት አይደለም መንበረ ጴጥርክና አይደለም የተናገረ የምንገኘው ጳጳሳትን ጠቅሰን ነው የምንናገረው አሁንም ቢሆን ጳጳሳትን ስም ጠቅሰን መተቸት እንችላለን አንድም ጳጳስ ሁለትም ጳጳስ ስም ጠቅሰን መተቸት እንችላለን ከዛ ውጭ ያለው ነገር እንጂ እኛም ባይመለከተና ይሄ ነገር ግን ማደናቀፍ የሚፈልጉ ሌላ አጀንዳ ያስቀየሩ የሚገኙ ብዙዎች አሉና ወንድማችንስ ሙሉስቲ ቆይ ህዝብ ምንድነው የበደላችሁ በሌሳኑ መኒ ኦርቶዶክስ ኦሮሞ ማል በሌሱ መኒ ኩን ጉያን ቀለማ ጅራ ጉያን ዱአ ጅራ ዳኢመኒን ቀለምቲ አቦኒኒ ቀለሙ ቆቴ ቡላን ባየንገሉ ቆቴኛቱ ምንድነው ጥፋቱ ጭራሽ አርፋችሁ ተርፋችሁ በእነሱ ደም ላይ ዛሬ እንኳን ሳይፈርስ ያለቀስን ባለንበት ሰዓት ላይ የሆነ ሰው ወጥቶ ፕሮቴስታንትን ተቀላቀለ የሆነ ሰው መጥቶ ለኔ እግዚአብሔር ተዋጋልኝ እንኳን አለቃችሁ አለ ብላችሁ እሱን አጀንዳ የሚያስቀየረን ነገር ታመጡልናላችሁ እኛ ይሄ አይጠቅመንም ዓለም ይወቅልን እየተጨፈጨፍን ነው በማህተቡ የኦሮሞ ህዝብ እየተገደለ ነው የሚለው ነው ዓለም እንዲያቅልን ምን ፈልገው በቃ አንሙት መሞት አንፈልግም በሃይማኖታችን እንኑር ይያልን እኮ ነው ያለነው ጭራሽ አባቶች ጸጥ ብለዋል የወረዳው ቤተ ክህነት ዋና ኃላፊ ቄስ ታመነ በየነ አፍንጫቸው ስር ነው ሁሉ ነገር እየሆነ ያለው ምንም አይናገሩም ምንም አይነት ሪፖርት ለበላይ ቤተ ክህነት አስገቡ ምንም አይናገሩም ያርሲ ሀገረ ስብከትም ቢሆኑ ጸጥ ምንድነው ይበደላችሁ ይሄ ህዝብ ምንድነው ያደረገው የኦሮሞ ኦርቶዶክስ ስለ ሃይማኖቱ ከመታገል ውጪ ምን አደረገ ለሃይማኖቱ ብሎ እየታረደ እኮ ነው ያለው ለምንድነው አለንልህ ማለት ያቃታችሁ አትሊስት ለምንድነው ይሄንን እንኳን እንደው ድምጽ መሆን ያቃታችሁ ለምን ሪፖርት ማድረግ ያቃታችሁ አረ ጥፋታችን ምንድነው እስኪ ንገሩን አባቶች ንገሩን እስኪ ምንድነው ያጠፋ ነው ማልበሌሲ ነኝ ማልበሌሲ ነኝ ሲላ አቦኒ ኦሮሞዝ አቺ ከሰርቱ በሌሳን ኬኛ ማል ሜኑ ሂማ ከዛ ውጪ ደግሞ ድምጽ ነው የተሆናቸው የሚገኙ እንግዲህ እነዚህ ኦርቶዶክሳውያን እና በውጭ ዓለም ስማቸው እስቲ ክርስቲያኖች ፍትህ በአርሲ በግፍ ለተገደሉት ኦርቶዶክሳውያን ንጹሃንን በድሮን መግደል ይቁም ንጹሃንን በድሮን መግደል ይቁም ፍትህ የጦር ወንጀል ተፈጸመባቸው እንግዲህ በዚህ መንገድ ድምጻቸውን ያሰው የሚገኙ ውድ ኢትዮጵያውያን ውድ ሀገር ወዳድ የሆኑ ክርስቲያኖች ሙስሊሞች ሌሎችም አሉና በነገራችን ላይ አሁን ላይ ኢትዮጵያ ውስጥ መክሰስ የማይችሉ አካል ቢኖር ፕሮቴስታንት መክሰስ አይችልም እዚህ ጋር ፕሮቴስታንት ልትሆች አላችሁ ይሄን ገልጹ ነው የምናገረው ኖራችሁ አልናችሁ you don't care ግን አንድ ሰው ተነስቶ ፕሮቴስታንት መክሰስ አይችልም ባይዘው ተቀላችሁ ይሄን ነገር እነ በጋሻው እነ ትዝታው እነ ዩጩፋ እነ ዮናታን የትኛውን ፓስተር ተነሳን እዚህ የሚደረፈ ብለን ያስላችኋል ጊዜያቸው ስለሆነ እነሱ መክሰስ አይችልም መንገድ ላይ እነዚህ አንቀው ማተቡን ይበጥስብሃል መክሰስ አይችልም አንድ ፕሮቴስታንት መክሰስ አይችልም የሚገርም ነገር እንጂ ሙስሊም መክሰስ ብትፈልግ ትከሳለህ ባይዘው ሙስሊምን አሁን መክሰስ ቀላል ነው ማሳሰርም ቀላል ነው ኦርቶዶክስንም እንደዛው መክሰስ ማሳሰር ቀላል ነው አሁን ላይ እኛ ባልንበት በዚህ ጊዜ ማለት ነው ግን ፕሮቴስታንትን ከሶ ማሳሰር ማለት የትና ይመስላችሁ አታስቡት እና እነዚህ አይነት ሰዎች ናቸው እንጂ ሙስሊም ክርስቲያኑ ንጹህ የሆኑ ፕሮቴስታንቶችም እንግዲህ እዚህ ውስጥ እጃቸው የለበት በቻው ተቀም እንግዲህ ድምጻቸውን ያሰሙ ይገኛሉና በጣም ነው እናመሰግነው እንደው ፈልጋለሁ እስቲ አንዶችን እንመልከት እሱ የታረደው አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በእሳት አንተ ምን አርገ ነው ወይ አንተ ወይ አባቶች ድሮ ምን አርገው ነው ሁሌ ተበድ እንግዲህ እንደሰማችሁት ነው እናንተ አባቶች ምን አድርገው ነው ቤተክርስቲያን እንደጧፍ የምትነድ ምእመኑ የሚታረድ እንደበግ የሚገዘገዝ ይያለ ነው የኛ አባቶች አረጉትን እግር በእግርና ቃል በቃል ልንገር ለእንዳንተ አይነት ድንቁማን በአሁኑ ሰዓት ጀሮና ይምሮን ስለዘጋ ምንም አይሰማውም አንተን ለሚከተሉና ይዞ ለሚሏቸው በቂ መልስ ይሆናል የኛ አባቶች የሰሩት ብራናን ፍቀው ታሪክን ደብቀው
ድንጋይ እንደ ልሙጥሉክ እንደ መጽሐፍ እንዲደረደር አድርገው መጽሐፍ ሄኖክን ታቦተ ጽዮንን ሰውረው እንዳንተ አይነት ባንዳና ሆዳም ቤተክርስቲያንን እንደ ክብሪት ከሆዶ ወጥቶ እንደሚረግጥ ስለሚያውቁ የመጨረሻውን ዘመን ስለሚረዱ የእንዳንተ አይነቱን የ5 ዓመት ጉዞ ጠንቅቀው ስላወቁ እንደ ላሊበላ ወደ ምድር 7 የመጽሐፍ ሄኖክን ደብቀው ሰርተው አርቀው ታቦተ ጽዮንን ደብቀው አርቀው ለተፈቀደለት ብቻ ገልጸው እንዳንተ አይነት መጽሐፍ ሻጭ ታሪክን አርካሽ የወጡበትን ጦት ነካሽ ልጅ እንደሚፈጠር ስላወቁ ይሄንን አድርጓል። የኛ አባቶች እንደዚህ ነው ያደረጉት። ዛሬ እንኳን እንዳንተ አይነቱ ጧፍና ሻማ ከባሌ እስከ ቦሌ ከአሩሲ እስከ ባህር ዳር ጧፍ የሰጥክበትን ከድሮ የገዢ ባለስልጣን ልጆች ጋር በፐርሰንት ስንቶችን አሰድደህ ከሀገር አስወጥተህ አንተ በማን አለብኝነት ከሄደ ከመጣው ጋር እንደ መዝገርና ተዋን እየተለጠፍክ እምክ ብሸት የምታመጣው ነገር የለም እያልኩ ነው። ገብረ ኢየሱስ ቁምጣህን ለብሰህ ፓስፖርትህን አዘጋጅተህ ሬዲዮን ትጠብቃለህ። ለማምለጥ ነው። እንዳንተ አይነት ሆዳም ከርሳም አንዳንድ ጸብንና ደምን የሚረጩ የኛም የኦርቶዶክስ ቤተክርስቲያን ካህነኝ ቀሳውስት ነኝ ሲኖዶስ ነኝ የሚሉት በሙስሊሙ ማህበረሰብ አንዳንድ ስነ ምግባር የጎደላቸው ኡስታዞች ቤታችሁ ቢፈተሽ ፓስፖርታችሁ ኦን ነው። ኦን ዘታይ መብረር ትችላላችሁ። መርካቶ ያለውን ፔስታል ሻጭ እኛም በላባችን የምናረውን እንዳንተ ደግሞ በቸርች ጠርቶ ከሰራው የቀን ስራ 100 ብር የ50 ብር ዘይት ግዛ እያልክ የተጸለየበት እያልክ የምትበለው ማህበረሰብ እኛ እንጠፋፋለን እንጂ እናንተ ጽፎ ከሰጣችሁ ጋር ወጣን የምትሮጠው እንተዋወቃለን። ከዚህ በፊት የሚያረከው ያንን ነው። በሆነ ነገር ተጠርጥረ ልትከሰስ ስትል ቆምጣ ለብሰህ ባንኮክና ዱባይ ነው እስከ ጉልበት ተውጠህ ያንን የጠቆረን የጠለሸ የዞን ጉልበት የመሰለ ያሳየን ምንም አታመጣም አንተ ወንድ ዝንብ ነህ እያልኩ ነው። የኛ አባቶች ቅድማያትን የወዲት ጉዲትን አዋርደው አርክሰውና አንከሳክሰው የመለሱ ጥበባቸው እንኳን ላንተ ለመላእክት አለቃ ለሆነው ለአባት ለፈርዖንና ለሉሲፈር ጥበባቸው የተደበቀ ነው። አንድ ቀን እንደ ፈርዖን ባህር ይውጣል እያልኩ ነው። ወይ ታመልጣለህ 100% ምነግርህ ታመልጣለህ። ዳው ማህበረሰብ መስለም ታች ወርደም አትዋጋም አትጣላም። የሃይማኖት ጦርነት ቢገባም አትሳተፍም። መድረክ ላይ ሆነህ ሞርቶ ዴላ እንደበላ ፈረንጅ ለሃጭ በጉንጭ እንባ ባይነ እየፈሰሰ የቆምክበት መሬት ሊክድህ ድሮ ነጠላ ለብሰህ ከነት ዝቶ ሳሙኤል ጋር ስትዘምር የነበረ ግርማ ሞገስ ተገፎ ልክ እንደ ሌዝቢያን ልክ እንደ ሰዶማውያን ከላይ ላይ ጸጋ ተወስዶ ባዶ ቅልክን የምትንኳኳ እናንተ ድሮ አባቶቻችሁ በድሏል እናንተ ትታረዳላችሁ ትዋረዳላችሁ አልክ። የጊዜ ጉዳይ ነው። ማን እንደሚታረድ ማን እንደሚዋረድ የሰማይ አምላክ ፈጣሪ ነው የሚያውቀው። በእርግጠኝነት ግን ምን ነግርህ አንተ ጫማም ዝግጁ ነው፣ ፓስፖርትም ሬዲ ነው። ለማምለጥ ነው የተዘጋጀው። አብሮ ለመኖር አብሮ በአንድነት ለመቆም የሚያስብ ሰው ጥላቻንና ደምን ጊዜ እየጠበቀ እንደዚህ በመሃል እየተነሳ ደምን መርዝን አይረጭም ነበር። ምንም አታመጣም እያልኩ ነው እኔ ገብረ ኢየሱስ። ኮፒ ሊንክ ሸር አድርጉት 20 30 40 50 ጊዜ የተጻፈልን አንብበ ወርደሃል። ነገም የተጻፈልን ሬዲ ሆነ አንብበ ለመውረድ ህይወት ይሄ ነው። አንተ የቤት የድሮ ባለ ገመዱ ስልክ ነህ። መጥቶ ሰው አንስቶ ሃሎ ካላለብህ እንደ ሞባይል ራስክን ችላጠራ ስምም አታወጣም። ስም የለህማ። ያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው? ክርስቲያኖች ይህንን ቪዲዮ የምትችሉ ሰዎች ኮፕሊንክ 5 ጊዜ ሼር አድርጉልኝ እና ሐሳቤን መግለጽ ስላለብኝ። በነገራችን ላይ ይህ በጋሻው የተናገረው ሐሳብ ለታሪክ ይቀመጥ። በሕፃናት ሞት፣ በእናቶች ሞት፣ በአባቶች ሞት ላይ የቀለድካትን ቀልድ ለታሪክ ይቀመጥ። ታሪክ ራሱ ይፈርዳል። በዚህ አጋጣሚ ሁላችንም መናገር እንችላለን። እኔ ከፕሮቴስታንት መጣሁ፣ ከፕሮቴስታንት ስለመጣሁ ፕሮቴስታንት መስደብ የለብኝም፣ ማንቋሸሽ የለብኝም። በጋሻው ግን የሄድክባቸው ነገሮች ላይ የሕፃናት የ2 ዓመት ሕፃን ደም መፍሰስ፣ የ4 ዓመት ሕፃን ደም አፈሱ መሞት፣
የ6 ዓመት ሕፃን ልጅ በመጥረቢያ ጭንቅላቱ ተመቱ ተሰፍቶ መሞት ሳያሳስበው የሚያሳስበው የኔ አምላክ ነው ይሄንን ነገር ያደረገው ይላል። እግዚአብሔር ነው ይሄን ነገር ያደረገልኝ ይላል። ለታሪክ ይቀመጥ። በዚያ አጋጣሚ እኔ ሁሉ ጊዜ ይላለው ሲፈጸም ባላይ ኢትዮጵያ ውስጥ የተለያየ ህግ አለ ወይ? ኢትዮጵያ ውስጥ የተለያየ ሐሳብ አለ ወይ? ኢትዮጵያ ውስጥ የተለያየ ህግ አስፈጻሚ አካላቶች አሉ ወይ? አንዱ እንደፈለገ ቤተክርስቲያንንም ሆነ አንዱን ሐሳብ ደስ እንዳለው ሙልጭ አርጎ ይናገራል፣ አንደኛው ደግሞ ይፈራል። ለነበጋሻው ህግ አይሰራም ወይ? እንደሰማነው ከሆነ መረጃው እንደደረሰን ከሆነ በአርሲ በኩል ያልታወቁ ታጣቂዎች ነው አለ የተባለው ክርስቲያኖችን የገደለው። ታዲያ በግልጽ ሲናገር ይህ ሰውስ ሊጠረጠር አይገባም? በህግ ሊጠይቅ አይገባም? የተለያየ ህግ ነው ያለው ሀገሪቱ ላይ። በጣም ነው የሚያሳዝነው። የተወደዳችሁ የእግዚአብሔር ቤተሰቦች እንዴት ብላችኋል? በጋሻው ላይ አንድ ቪዲዮ ሰርች ነበርና አንዳንድ ሰዎች እየደወላችሁ እናመሰግናለን ብላችሁኛል። በውስጥ የጻፋችሁልኝም ሰዎች አላችሁ። አንዳንዶችም ደግሞ ያው የተወሰነ ለማለት እንትን ብላችኋል። አንዳንድ ያሰናብቷቸውም ሰዎች አሉ። ግን ግልጽ የማደርግላችሁ ነገር በጋሻው ለዚህ ነውሩ ፒውርሊ ማድረግ ያለበት ነገር ንስሐ መግባት ነው። ኦርቶዶክስን አይደለም የደፈረው፣ ፕሮቴስታንትን አይደለም የደፈረው፣ ተሐድሶን አይደለም የደፈረው ሕፃናትን የፈጠረውን እውነተኛ ፈጣሪ ነው። እውነተኛ አምላክ ነው። እግዚአብሔር የ8 እና የ9 የ10 እና የ11 ዓመት ልጆችን የበጋሻው ካሴት ስለተቃጠለ እንዲታረዱ የሚያረጋ አምላክ አይደለም። እንደዚህ አይነት አምላክ የለም። ይሄ በጣም ክሊር መሆን አለበት። አንዳንዶች ፕሮቴስታንት ምናምን እያላችሁ ሞክራችኋል። እኔ ከብዙ ፕሮቴስታንቶች ጋር ተነጋግሬያለሁ። ምናልባት በጣም መሪ የሆኑ ትላልቅ ሰዎች የ70-80 ዓመት ሰዎች በቤተክርስቲያን መስረታና በቤተክርስቲያን አገልግሎት ውስጥ ብዙ ልምድ ያላቸው ሁሉም በአንድ ድምጽ ያሉኝ ነውር ነው ያሉት። በጋሻው ሜንሽን አርጉልኝ፣ ንስሐ ግባ። አሳፋሪ ነው። እግዚአብሔር ቂመኛ አይደለም። ምን አይነት መንፈስ ነው የሆነልህ? ይሄ የአርሲ ዞን እንትኑ እኮ አልተፈጸመም ብሎ የካደው በካንተ በጣም የተሻለ ነው። ቢያንስ ክህደት ነው የሱ። የኔና የበጋሻው ኢየሱስ አንድ አይነት ኢየሱስ አይደለም። አክቹአሊ ተሐድሶ ላይ ያለኝን ሪዘርቬሽን ሁሉ ጊዜ ታውቁታላችሁ፣ ሁሉ ጊዜ አወራለሁ። በጋሻው ግን እዚህ ጋር ፒውርሊ ስህተት ተሳስቷል። ማድረግ ያለበት ንስሐ መግባት ነው። ባይዘው የአርሲ ግድያ ለእያንዳንዳችን ንጹሃን ሰዎች የማንቂያ ደውል ነው። ለሙስሊሙ የማንቂያ ደውል ነው፣ ለክርስቲያኑ የማንቂያ ደውል ነው፣ ለፕሮቴስታንቱ የማንቂያ ደውል ነው። ማንም ሰው እየመጣ ልጆችን የሚገድል ከሆነ መንግስት በዚህ በኩል ያለውን ቸልተኝነት እንዲያርም ተባብረን ልንነግረው ጆይንት ፕሮጀክቶች ሊኖሩን ይገባል። ማለት ሙስሊም፣ ክርስቲያን፣ ኦርቶዶክስ፣ ፔንቴ ምናምን ሳንል በቃ አረፍ መንግስት በቃ ሰላም አስጠብቅ፣ የምትሾማቸውን ሰዎች ወቃቸው፣ የሾምካቸው ምንም አልተፈጸመም ብለው እንዲክዱ አይደለም ብለን ልንነግረው ይገባል። እነ በጋሻው ግን ከዚህም ያለፉ ነውረኞች ናቸው። ከሃዲዎቹን መንግስት ይቀጣቸዋል፣ እግዚአብሔር ይቀጣቸዋል። እነ በጋሻው ግን ነፍሳችሁን ለማዳን ንስሐ መግባት ነው ያለባችሁ።
እንዴት አይነት መንፈስ ነው ይሆነል? እንዴት አስቻለ? የ8 ዓመት ልጅ እኮ ሲሞት ያሳዝናል። እግዚአብሔር ስለኔ ካሴት ነው ምናምን ወይኔ እግዚአብሔር ምን ብንበድለው ነው እናንተ እጅ ላይ የጣለ? እንዴት ብንሆን ነው እናንተ የሃይማኖት መሪዎች ሆናችሁ? በእውነት ልንገራችሁ እኔ ሃይማኖተኛ አይደለሁም፣ ግን ከነበጋሻው የተሻለ መንፈስ አለኝ። ቢያንስ አዝናለሁ። እግዚአብሔር ምህረትን ያድርግልህ። በእውነት የምላችሁ አንድ ሰው ጧት ደውሎ ሲነግረኝ ያን ያህል ብዙ የተጋነነ ነገር አልመሰለኝም ነበር። አሁን ስሰማው ግን ሾክ ነው ያደረኩት። በጣም ነው የደነገጥኩት። ይሄ የፕሮቴስታንት ድምጽ አይደለም፣ የበጋሻው ድምጽ ነው። በዚህ መጠየቅ ያለበት በጋሻው ብቻውን ነው። ፕሮቴስታንት ብሎ ነፍሰ ገዳይ፣ ፕሮቴስታንት ብሎ በቀለኛ፣ ፕሮቴስታንት ብሎ በሰው ደም የሚቀልድ ሰው የለም። ሁላችሁንም ወዳችኋለሁ፣ ሁላችሁንም አከብራችኋለሁ። ክብር ለኦርቶዶክስ ቤተክርስቲያን፣ መጽናናት ለሞቱባቸው ሰዎች ይሁን። እግዚአብሔር ይባርካችሁ። ኢንዌስ ቪዲዮአችን የሚመስል ነበር። አሁን ከተማራችሁበት አዲስ መረጃም እንዳገኛችሁበት አልጠራጠር። ለሞቱት ወንድማችን ክርስቲያኖች እንግዲህ እግዚአብሔር አምላካችን ነፍሳቸውን ይቀበል። ነፍሳቸውን በያዕቆብ በይስሐቅና በአብርሃም አጠገብ ያኖርልን። እንደዚሁም ደግሞ በረከታቸውን በእኛ ላይ ያሳድርብን ማለት ፈልጋለሁ። ያንዳችን እንግዲህ የሚያቀርልን ጉዳይ ስለሆነ በቻሉን አቅም ድምጻችንን እናሰማ። ለተረፉት ወንድማችንም እንግዲህ እግዚአብሔር አምላክ ይድረስላቸው። በወላይታ በአርባ ምንጭ የምትገኙ ሄዳችሁ መጎብኘታችሁን እንዳትረሱ። ከአዲስ ጭምር እንግዲህ ሄዶ እንግዲህ የጎበኛቸው ያዩን የምንገኙና አባቶችም ሆናችሁ ትንሽ ትልቅ ሳትሉ ሄዳችሁ እንድትጎበኙ ማለት ፈልጋለሁ። በቀጣዩ ደግሞ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።